የሆነባትን ነገር ስታይ ማመንና መቆጣጠር ያቃታት እህታችን በደረሰባት ነገር እጅግ በጣም ነው የሚያሳዝነው። አብራት የምትሰራዋ እህቷ ጓደኛዋ ያገሯ ልጅ እንኳን ልትረዳት ፈቃደኛ አልነበረችም። ልትረዳት አልፈለገችም። ለምን? እስከ ዛሬ መቼም ማንኛውም ሰው አብሮ በአንድ ጣራ ውስጥ ሲኖር ብዙ ጭቅጭቅ አለ፣ ብዙ ንትርክ አለ፣ ብዙ ነገር ይደርስባቸዋል፣ ብዙ ግጭት ማለት ነው። አብሮ የኖረ ሰው እንኳን አይደለም ሰው ለሰው እስክሪብቶ እንኳን አብራችሁ ብታስቀምጡት ይጋጫል፣ ይነካካል እርስ በራሱ ማለት ነው። ሰውም እንደዛው ነው። የፈለገ የሚዋደድ ሰው ቢሆን አብሮ ከኖረ በብዙ ነገር ይጣላል። እስከ ዛሬ በተጣሉት ጠብ ልትረዳት ፈቃደኛ አልነበረችም። እህታችን ላይ የደረሰው ነገር እጅግ በጣም ነው የሚያሳዝነው። ለማንም እንዳትናገር፣ ለፖሊስም እንዳትደውል፣ ለተለያየ ለቢሮ ለማንም እንዳትደውል ስልኳ ተነጥቆባት ነበር። የእህታችን ፊቷ እንደዚህ የተበላሸው በምን ምክንያት ነው ማለታችሁ አይቀርም። ሙሉንም እነግራችሁ ይሆናል። ይህን ቪዲዮ ግን ላይክ እያደረጋችሁ ጀምሮ ለሁሉም እህቶቻችን እንዲደርስ። በጭራሽ እንደዚህ አይነት ቅጣት መቀጣት የለባችሁም በምንም ተአምር ማለት ነው። በምንም ተአምርና ጥንቃቄ አድርጉ። ሙሉውን ተከታተሉ። ይህን ቪዲዮ ግን ላይክ እያደረጋችሁ ጀምሮ ትላለሁ። ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ይቺ እህታችን በምስሉ ላይ የምታዩት እህታችን የደረሰባት ነገር እጅግ በጣም በጣም ነው የሚያሳዝነው። እንደው በሰው ሀገር እንደዚህ ከመሆን ይሰውራችሁ። የሰው ሀገር ሰው ይቀያየራል። መቼ እንደሚቀያየሩ መቼ ስስት እንደሚሆኑ ማንኛችን ቢሆን አናውቅም። የሆነ ቀን ወደውን ከሆነ የሆነ ደቂቃ ላይ ደግሞ ግልብጥብጥ ይላሉ። ሁለት እንቁላል ለምን ሰበርሽ በሚል ሰበብ ነው እህታችን እንደዚህ ሆነችው ማለት ነው። ሁለት እንቁላል ስለሰበረች 40 እንቁላል ሴትዮዋ ቀቅላ ሙሉ ለሙሉ ጨርሰሽ ብዩ ነው ያለቻት። ያንን 40 እንቁላል እንግዲህ በአንድ ቀን ጨርሰሽ ብዩ ነው የተባለችው እህታችን እና ይህንን 40 እንቁላል በአንድ ቀን ጨርሳ ስትበላ ፊቷ እንደዚህ ነው የሆነው ማለት ነው። በጣም በሚያሳዝን ሁኔታ በእንቁላል ምክንያትም እንደዚህ ይኮናል። እንደዚህ ሆነ ፊቷ ግልብጥብጥ አለ። ለማንም እንዳደውል፣ የትም እንዳደውል፣ ለፖሊስም እንዳደውል፣ ለማንም እንዳደውል ስልኳ ተነጥቆባት ነበረ። ጓደኛዋ አብራት የምትሰራዋ ያገሯ ልጅ እህቷ ደግሞ ልትረዳት አልፈለገችም። ለምን? እስከ ዛሬ በተለያዩ ግጭቶች በተለያዩ ነገሮች ስለምታናድዳት እሱ መበቀል ነው የፈለገችውና ልትረዳት ፈቃደኛ አልነበረችም። እንደዚህ ሆነ ቀርታለች ማለት ነው። በጣም ነው የሚያሳዝነው። አንድ የተበላሸ ነገር ግን መቼም ወደ ነበረበት አይመለስም። መቼም ማለት ነው። የሆነ ነገር ሊስተካከል ይችላል ግን ወደ ነበረበት መመለስ አንድን ነገር በጣም ከባድ ነው። እንደዚህ አይነት ቅጣቶችን በጭራሽ ግን በምንም ተአምር መቀጣት የለባችሁም፣ ግዴታም የለባችሁም ማለት ነው። ሰው ሲናደድ የሚያደርገውን ነገር አያውቅም። እኔ ራሱ አብራኝ የምሰራው ጓደኛዬ የሌላ ሀገር ዜጋ ናት፣ ፊሊፕ ናት። ምንድን ያደረገችው የሆነ ጊዜ ላይ በስልኳ ጌም እየተጫወተች በጣም እየተጫወተች እያለ ልጇ 10 ጊዜ እንዶሚ ስሬልኝ ያለችግራት ነበር እና ልጆች እንዶሚ በጣም ነው የሚወዱት። ያ ልጅ እንዶሚ ስልልኝ ያለ በጣም ሲያስቸግራት በጣም ተናዳ ጌም እየተጫወተች ስለነበረ በአንድ ጊዜ 8 እንዶሚ ነበር የሰራችለት። 8 እንዶሚ ሰርታ ሰጠችው። ከዚያ ወዲህ እንዶሚን እርም ብሎ ተወ ማለት ነው። ጭራሽም ነው እንዶሚ ሲጠራ ራሱ ደስ አይለውም። እንዶሚ የደረሰበት አይደርስም። አሁን ልጁ በአንድ ጊዜ 8 እንዶሚ ሰርታ የሰጠችው ምንድን ነው? ጌም በጣም ነው የምትወደው። ሰዎቹ ሲጀመር ጌም በጣም እንደምትወድ ያውቃሉ። ነገር ግን ልጆቹ በጣም ስለሚወዷት ለልጆቹ ስትባል ነው እዚያ ቤት የተቀመጠችው ማለት ነው። እና በአንድ ጊዜ እንደዚህ አድርገው ልጁ ለአንዴና ለመጨረሻ ጊዜ እርም ብሎ ትቷል እንዶሚ ማለት ነው። እና ባካችሁ እንደዚህ አይነት ቅጣት አትቀጡ። እንቁላል በአንድ ጊዜ 40 እንቁላል መብላት በጣም በጣም ከባድ ነው። በተለይ የተቀቀለ ሲሆን 2 እና 3 ራሱ መጨረስ በጣም ነው የሚከብደው። በጣም ነው የሚጨንቀው አኝኮ መዋጡ ራሱ ማለት ነው። እና በአንድ ጊዜ ይሄን ሁሉ እንቁላል፣ ለነገሩ ብዙ አይነት ግፍ የሚደርስባቸው ሰዎች አሉ። አይደለም ምግብ ብሉ ሌላም ነገር የሚደርስባቸው ሰዎች አሉ። ነገር ግን አላደርግም ማለት ማንንም አይገድም። ምንም ልታመጣ አትችልም። በእርግጥ ብዙ ልጆች አሉ ብዙ ነገር እየደረሰባቸው ያሉ እያዩ ግን ድረሱልኝ እያሉም ሰው የማይደርስላቸው ብዙ ልጆች አሉ። አሁን አንዲት እህታችን እየደበደበች ነው ሴትዬ፣ ድረሱልኝ ገና ገልሻለሁ ብላኛለች፣ እየደበደበች ነው እያለች ማንም ሰው ሊደርስላት አልቻለም። ህይወቷ አለፈ። ካለፈ በኋላ ነው እየተነገረ ያለው ማለት ነው። ይችም ልጅም እንግዲህ እየተባለላት ያለው ነገር ምንድን ነው? ያንን እንቁላል ካልበለሽ ጨርሰሽ እገልሻለሁ እያለች ማስፈራሪያና ዛቻ እያደረገችባት እንደነበረ ነው። እንቁላሉን ጠቅላላ ጨርሳ ይበላችሁ በዚህ ምክንያት ነው እያሉ መረጃው እየወጣ ይገኛል። ዞሮ ዞሮ በጣም ነው የምታሳዝነው። ከእንደዚህ አይነት ነገር ይሰውረን። አሳሪዎቻችን ይወዱናል። ይህን ያህል ዓመት ቆይቻለሁ እንደዚህ ናቸው ብሎ ማውራት በጣም ከባድ ነው።
በእርግጥ የሰው ሆዱ የወፍ ወንዱ አይታወቅም ይባላል። ማንም ሰው ምን ያህል እንደሚወደን ምን ያህል እንደሆነ ሁኔታውን አናውቅም። ነገር ግን በተለይ እነሱ በደቂቃ ነው የሚቀየሩት። ገንዘባቸውን ብቻ ነው የሚያስቡት። ያችን የሚሰጡንን በየወሩ የሚያመጡትን ገንዘብ ነው እንጂ ስለኛ ምንም ግድ እንደማይሰጣቸው ማወቅ አለባችሁ። ሁላችሁም የፈለገ እንደሚወዷቸው አክት ቢያደርጉ ራሱ ይወዱኛል ብላችሁ ልባችሁን አሳልፋችሁ ባትሰጡ ጥሩ ነው። የሀገራችሁ ልጆች ባይሆኑ እንኳ እናንተን መሳይ ድሃ ሲበደል ግን እያያችሁ ዝም ባትሉ፣ እውነት የትኛውም ሀገር ሊሆን ይችላል በደል እየደረሰበት ዝም ካላችሁ ነገ ጠዋት በእናንተ ላይ እንደሚደርስ ምንም አትጠራጠሩ። ምንም ነገር ማለት ነው ይደርስባችኋል። ስለዚህ ለራሳችሁ ስትሉ የትኛውም ሰው በየትኛውም ጊዜ ስለተጣላችሁ ስለተጨቃጨቃችሁ፣ ማንም ሰው ይጨቃጨቃል። ሳይጨቃጨቅ የሚኖር ሰው የለም። ሳይጣላ የሚኖር ሰው የለም። አይደለም አንድ ቤት ውስጥ እየተኖረ ማለት ነው። ሁሉም ሰው ነው የሚጣላው። ሁሉም ሰው እንደው በቃ እንደዚህ ቢያራወራም እያለ ነው እንጂ የማይጣላ ሰው አንድ ላይ ቢኖሩ አለ ብዬ አላስብም እኔ በግሌ ማለት ነው። በተጣላችሁት ነገር ጓደኞቻችሁን የሀገራችሁን ልጆች አሳልፋችሁ አትስጡ። በእርግጥ አበሻ ክፉ ነው። አበሻ ለአበሻ ብዙ ሰዎች ናቸው ስለ አበሻ ሰራተኛ የሚያወሩት ማለት ነው። አበሻ ለአበሻ የደረሰባቸውን ስቃይ የሚናገሩ፣ አበሻ በጣም እርኩስ ነው፣ አበሻ በጣም እንደዚህ ነው የሚሉ ሰዎች በጣም ብዙ ናቸው። እንግዲህ የሚደርስባቸውን ነገር ፈጣሪ ወቀው። ብዙ ነገር ምረት እንኳን ቁብረት ብሩድካስት ላይ የቀረበችዋለች ብዙ ነገር ብዙ ስቃይ የደረሰባት በአበሻ ሰራተኛ ነው። ቀድማት 6 ወር በቆየች እዚያ ቤት ለ6 ወር ብቻ በቆየ ሰራተኛ ነው ብዙ በደል የደረሰባት። በአንድ አመቷ ስንት ዋጋ ከፍላ ያገኘችውን የአረብ ሀገር እድል እንደገና ተመልሳ ወደ ሀገሯ እንድትመለስ ያደረገቻት አበሻ ሰራተኛ ነች። ገባችሁ? አበሾች ለአበሻ በጣም ክፉ እንደሆኑ ብዙዎች ይናገራሉ። እና ከእንደዚህ አይነት ነገር ይሰውረን። ግን ነገ ጠዋት በእናንተም በእኛ ምን እንደሚደርስ አናቀውም። ለሰው መልካም ነገር ባናደርግ እንኳ እንደዚህ ክፉ ባንሆን። አሁን ይች ልጅ እግዚአብሔር ብሏት የሆነ ነገር ብትሆንስ፣ በቃ ህይወቷ ቢያልፍስ እንደው አትጸጸትም? የዘላለም ጸጸት ነው ብዬ ነው ማስበው። ብዙ ነገር ማድረግ ትችላለች፣ ብዙ ልትረዳት ትችላለች። ግን ዝም በማለቷ ይች ልጅ እውነት ህሊናዋ ራሱ ፊቷ እንደዚህ ስታዩ ፊቷ በጣም ነው የሚያምረው። በነገራችን ላይ በኖርማል የዚች ልጅ ማለት ነው በጣም ጥርት ያለ ፊት ነው። ከሴትዮዋ ጋር በጣም ጓደኛሞች ነበሩ። በጣም ነበር የሚዋደዱት። ፎቶቸው ምናቸው ይወጣ ማለት ነው። እና በተለይ ከአሰሪዎቻችሁ ጋር በጣም የምትቀራረቡ ሰዎች ጥንቃቄ አድርጉ። አንዳንድ ጊዜ ስራን አክብሮ ከአሰሪ ጋር ራቅ ማለት ይቻላል ብዬ አስባለሁ። በጣም መቀራረብ እንድንተዋወቅ ያደርገናል። እና ከተዋወቃችሁ በኋላ ደግሞ በቃ የሆነ በጣም ከባድ ነው። በጣም እንደዚህ ብዬ መግለጽም አልችለው ከባድ ነገር ነው። እና ከአሰሪ ጋር እንዳሰሪ እና እንደ ሰራተኛ ሆኖ መኖር አሪፍ ነው ብዬ ነው የማስበው እኔ በግሌ። ለረጅም ጊዜም እንድትኖሩ ያደርጋችኋል። ለሌላም ነገር አሪፍ ነው። ብቻ ከእንደዚህ አይነት ነገር ይሰውረን። የደረሰባት ነገር ባጭሩ በጣም ከባድ ነው። በጣም ከባድ የደረሰባት ነገር። ሴትዮዋ ምንም አትጠቀምም። አንዳንድ ሰው እድሜው ትልቅ ሆኖ አስተሳሰቡ እንደ ህፃን ልጅ ነው። በጣም ትልቅ ሆኖ አሁን 2 እንቁላል 3 እንቁላል እኔ በየጊዜው እንቁላል ሲመጣ ራሱ 3 ሁሉ ምናምን እንቁላል ተሰብሮ ነው የሚመጣው እኛ ቤት ማለት ነው። የደረሰ እንዴት ሆነ ስንት እንቁላል የሚባል ጥያቄም የለብኝም እኔ በግሌ። ይሄ ሆነ እንዲሁ እኮ ነው በአስቤዛ ጉዳይ የሚጠይቀኝ ሰው የለም። ፈጣሪ የተመሰገነ ይሁን። ልጆቹ ራሱ እየተጫወቱ ብዙ ጊዜ ይሰብራሉ። ምን ይላሉ? ማንም ሰው ዞረ ብሎ ጨራሽ ሴትዮዋ ቃ ተገዛ በኋላ ቤቱን አታውቀውም፣ ኩሽናዋን አታውቀውም ሁላ። እንደዚህ አይነት ሰው አለ? እንዲህ በጣም ነው የተገረምኩት። እንደዚህ አድርጋ በዚህች በ2 እንቁላል ምክንያት ነው ቅጣት የደረሰባት። የሁሉ እንቁላል ቤት ተብላ ፊቷ እንዲህ ተበላሸ ሲባል ማምን ያቃተኝ። ስንት ነገር አበላሻለሁ። አንድ ጊዜ ምንድን ያደረኩትኝ እቃ ተገዛ የሆነ የሚበስል እቃ ነበርና የለኝም ብያት ገዛችልኝ። በጣም ብዙ ስለነበረ አንዱን የምፈልገውን ብቻ አንስቼ ሌላውን አርቄ አስቀመጥኩኝ። ኩሽናችን በጣም ብዙ እቃ ስላለ ስለተጨናነቀ ሌላ ቦታ ሄጄ አስቀመጥኩኝ እንደተቆጠረ። ዶሮ ኖሩት እዚያ ውስጥ ነገት ነበረው። እኔ ደግሞ አላየውን ከስር ሆኖ እዚያ አስቀምጨው ሁሉ ጊዜ ይሸታል። ምንድነው ላለው ይሸታል። ምንድነው ላለው ይሸታል። በኋላ አንድ ቀን ይሄን ነገር ከፍቼ ማየት አለብኝ፣ የሆነ ነገር አለ እዚህ ውስጥ ብዬ ስከፋፈት ለካስ ከስር ዶሮ ነበረው። እኔ ደግሞ ጥሬ እህል ስለነበረው ሁሉም ኪሱ ሙሉ ጥሬ እህል ነው ብዬ ነው ቋጠር የዚህ ያስቀመጥኩትኝ። ሄጄ ወስጄ እንደው እንደዚህ ኮኝ ረስቼ ምናምን ነገር ብዬ ነገርኳት። የኔ ሴትዮ ይሄ በዚህ ቀን ገዛው፣ ይሄ የትሆነ ይሄ እንደዚህ ሆነ ምንም ነገር እኮ አታውቅም። በነግራት ባልነግራት ይሄ እኮ የቆየ ጊዜ እኮ ወር ምናምን ሆኗል ኦልሬዲ እዚያ ቦታ ሲሸት ምናምን ነገር ምንድነው እያልኩ ሁል ጊዜ እየተውኩት በስንፍናዬ በቃ ቆይ ነጋ ያዋለው ቆይ ነጋው ያለው እያልኩኝ
ደግሞ በፍሪጅ እቃ የሆነ ወደ ውጭ ምናምን ስንወጣ የምንወስደው ፍሪጅ ነበርና እዚያ ውስጥ ነበር አስቀምጨው የነበረው ማለት ነው። ከዛም በኋላ ወስጄ አሳየዋት። የራሴ ስራ በጣም ስለገረመኝ ነው ራሴ በራሴ ተገርሜ ነው የነገርኳት። ምንም ነገር አላለችም። ምንም ነገር ማለት እኔ እንጃ ስንት አይነት ሰው አለ። ለዚያውም ለሁለት እንቁላል እንደዚህ የሚንገበግብ ሰው አለ። ለሁለት እንቁላል እኔ በጣም ነው የተገረምኩት። እኔ ማመን ራሱን ያቃተኝ ማለት እንዴት ነው የሁሉም ብቻ ሁሉም ሰው አስተሳሰቡ የተለያየ ነው። አንዳንድ ጊዜው መራራው ካላየን ጣፋጭ ነገርም የለም። ክፉ ነገርን ስታዩ በቃ ፈጣሪው ተመስገን፣ በቃ እኔ ገነት ነው ለካ ያለው ሰው ተመስገን ፈጣሪ ነው ያልኩት። የእውነት ስንት አይነት ሰው አለ፣ ስንት አይነት ነገር አለ። ብቻ በጣም የምትገርም ሴትዮ ናት። ፈጣሪ ከእንደዚህ አይነት ነገር በሰው ሀገር ተሰዳችሁ ከእንደዚህ አይነት ነገር ይሰውራችሁ። ሰው ተገዶ ብዙ ነገር ያደርጋል፣ ብዙ ነገር ያደርጋል ሰው ተገዶ ማለት ነው። አይደለም ምግብ መብላት ብዙ ነገር ያደርጋሉና ከእንደዚህ አይነት ነገር ከክፉ ሰው ፈጣሪ ይሰውረን። በስደት ላይ ዘመድ ወገን በሌለበት ሰው ማስፈራሪያ፣ የተለያየ ነገር ማድረግ ጭራሽ ፈጣሪውን የማይፈራ ሰው ነው ብዬ ነው የማስበው። በቃ ፈጣሪውን የማይፈራ ማንም ይሁን ማን በተሰደደና ነጠላውን በቆመ ሰው ላይ እንደዚህ አይነት ነገር ማድረስ እኔ እንጃ በፈጣሪ ዘንድ ቅጣቱ ከባድ ነው ብዬ ነው የማስበው። ከእንደዚህ አይነት ነገር እሱ ቸሩ መድኃኔዓለም ይሰውረን። በሰላም የወጣ በሙሉ ፈጣሪ በሰላም ወደ ሀገሩ ይመልሰው። አምላክ ሀገራችንን ዳሯን እሳት ማሏን ገነት አድርጎ ከውጭም ከሀገር ውስጥም ወራሪ ይጠብቅልን። በሰላም ለሀገራችን ያብቃን። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።